የኢትዮጵያ ብሔራዊ ባንክ ለዓመታት ተግባራዊ ሲያደርገው የቆየውን ዝቅተኛ የቁጠባ ወለድ በማንሳት ከዚህ በኋላ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን ውሳኔ ማሳለፉን አስታውቋል። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ውሳኔ በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋት የታሰበ መሆኑም ተገልጿል። በተጨማሪም ባንኮች በብሔራዊ ባንክ እንዲያስቀምጡ የሚገደዱት ወርሃዊ አማካይ የመጠባበቂያ ክምችት ምጣኔ ከ5 በመቶ ወደ 10 በመቶ እንዲያድግ ወስኗል። በብሔራዊ ባንክ ስር የተቋቋመው የገንዘብ ፖሊሲ ኮሚቴ ወቅታዊ የኢኮኖሚ ግምገማና ለባንኩ የዳይሬክተሬት ቦርድ በማቅረብ ያቀዳቸውን ውሳኔዎች በተመለከተ እያሱ በለጠ ተከታዩን ዝርዝር ዘገባ አሰናድቷል። ሰላማዊት ሽፈራው እንደሚከተለው ወደ እናንተ ታደርሰዋለች። የገንዘብ ፖሊሲ የማዘጋጀትና በቦርዱ እንዲጸድቅ ሀሳብ የማቅረብ ኃላፊነት በመያዝ በብሔራዊ ባንክ ስር የተቋቋመው የገንዘብ ፖሊሲ ኮሚቴ የብሔራዊ ባንክ ገዥን ጨምሮ 7 አባላትን በመያዝ የሀገሪቱን የማክሮ ኢኮኖሚ ሁኔታዎች ይከታተላል። የብሔራዊ ባንክ ገዥና ምክትሉን ጨምሮ በገዢው የሚሾሙ 5 የገንዘብ ፖሊሲ ትንተናና የኦፕሬሽን ባለሙያዎች አባላትን የሚያካትተው ይኸው ኮሚቴ የብሔራዊ ባንክ ሰራተኛ ያልሆኑና በቦርዱ የሚሾሙ 2 የውጭ ባለሙያዎችን ሊያካትት እንደሚችልም በ2017 ዓ.ም የተሻሻለው የኢትዮጵያ ብሔራዊ ባንክ ማቋቋሚያ አዋጅ ያመለክታል። ይኸው የገንዘብ ፖሊሲ ኮሚቴ ለብሔራዊ ባንክ የዳይሬክተሮች ቦርድ የውሳኔ ሀሳብ አቅርቦ ሲያጸድቅ ብሔራዊ ባንክ የውሳኔውን መግለጫ ከነምክንያቱ እንዲያወጣ የሚገደድ ሲሆን በዛሬው ዕለትም ባንኩ የዚሁ ኮሚቴን አዳዲስ ውሳኔዎች ይፋ አድርጓል። መስከረም 15 ቀን 2018 ዓ.ም አራተኛውን ስብሰባውን አድርጎ የነበረው የገንዘብ ፖሊሲ ኮሚቴ ባሳለፍነው ታህሳስ 13 ቀን 2018 ዓ.ም በተመሳሳይ 5ኛ ስብሰባውን ያካሄደ ሲሆን በመድረኩም 4 ውሳኔዎችን አስወስኗል። ከውሳኔዎቹ በተጨማሪ ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፉ እንቅስቃሴ እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ማሻሻያዎችን መገምገሙን አስታውቋል። ኮሚቴው በግምገማው ካካተታቸው አበይት ጉዳዮች መካከል አንደኛው የዋጋ ግሽበት ሲሆን ዓመታዊ የዋጋ ግሽበት እየቀነሰ በመምጣት በህዳር ወር 2018 ዓ.ም መጨረሻ ላይ 10.9 በመቶ የደረሰ ሲሆን የመንግስት የነጠላ አሃዝ እቅድ ግን አለመሳካቱን ያነሳው። ለዋጋ ግሽበት መቀነስ ብሔራዊ ባንክ ተግባራዊ እያደረገው ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻል እንዲሁም በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ መተግበሩን እንደ ምክንያት የጠቀሰው ኮሚቴው ምግብ ነክ የዋጋ ግሽበት ህዳር ወር 2018 ዓ.ም መጨረሻ 10.6 በመቶ እንዲሁም ምግብ ነክ ያልሆኑ የዋጋ ግሽበት 11.4 በመቶ መድረሱን ገልጿል። የሀገር ውስጥ የኢኮኖሚ እድገቱ ተጠናክሮ ቀጥሏል ያለው የዚሁ ኮሚቴ ግምገማ በ2017 በጀት ዓመት አጠቃላይ ኢኮኖሚው ባለፈው 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ የ9.2 በመቶ እድገት አስመዝግቧል ብሏል። ለዚህ የኢኮኖሚ እድገት በዋነኛነት በማዕድን ዘርፉ የታየው እድገት አስተዋጽኦ ማድረጉን ያነሳው የኮሚቴው መግለጫ በአንጻሩ እንደ ጥራጥሬ፣ የቅባት እህልና አበባ ያሉ የውጭ ንግድ ሸቀጦች ላይ ከገቢ ሸቀጦች ደግሞ የጥሬ ዕቃና የነዳጅ ምርቶች ላይ ከባለፈው ዓመት ጋር ሲነጻጸር ቅናሽ አሳይቷል ነው የተባለው። የገንዘብ ዝውውር አመልካቾች ዘንድ ከፍ ያለ እድገት ተስተውሏል ያለው ይኸው ግምገማ ለዚህ እድገት በመጠኑም ቢሆን የብድር እድገት ጣሪያው ላላመደረጉን እንዲሁም የበጀትና የውጭ ንግድ እድገት መኖሩ አስተዋጽኦ አድርጓል ብሏል። የባንኮች የተከማቸ ብድር ደግሞ 44.5 በመቶ ዓመታዊ እድገት ማስመዝገቡን ያነሳው ኮሚቴው ለዚህ እድገት የብሔራዊ ባንክ የውጭ ምንዛሬ ክምችት መጨመሩና ከዚሁ ጋር ተያይዞ ወደ ባንኮች የገባው የጥሬ ገንዘብ መጨመሩ እንደ ዋና ምክንያት የሚጠቀስ መሆኑንም ገልጿል። ነገር ግን የተመዘገበው የጠቅላላ ገንዘብ አቅርቦት እድገት ከጠቅላላው የሀገር ውስጥ ምርት እድገት ከፍ ያለ በመሆኑ በቀጣይ ትኩረት የሚሻ ስለመሆኑ ግንዛቤ ተወስዷል ነው ያለው። በተመሳሳይ የአጭር ጊዜ የወለድ ተመኖች የእድገት ሁኔታ ጥሩ መሆኑ ታይቷል ያለው መግለጫው የ91 ቀናት የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ተመን አምና ከነበረበት የ14.3 በመቶ ጭማሪ በማሳየት በህዳር ወር 2018 ዓ.ም መጨረሻ
16.2 በመቶ ሊደርስ ችሏል ብሏል። የባንኮች እርስ በርስ የሚበዳደሩት የ7 ቀን ቆይታ ያለው አማካኝ የወለድ ምጣኔ ተመን በሚፈለገው የወለድ ምጣኔ ተመን እንዲቆይ ተደርጓል ያለው ግምገማው በህዳር ወር መጨረሻ አማካኝ ወለዱ 17.3 በመቶ ሆኗል ብሏል። በባንኮች መካከል እየተደረገ ያለው የገንዘብ ዝውውር ከፍተኛ እድገት እያሳየ የመጣ ሲሆን ከጀመረበት ጥቅምት ወር 2017 ዓ.ም መጨረሻ እስካሁን ከ1.2 ትሪሊየን ብር መብለጡን ይፋ አድርጓል። የባንክ ዘርፉ በበኩሉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ የገመገመ ቢሆንም በአንዳንድ ባንኮች ዘንድ በተወሰነ መልኩ የጥሬ ገንዘብ አከል እጥረት መኖሩን ተስተውሏል ነው ያለው። የበጀት ሁኔታን የዳሰሰው የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በ2018 በጀት ዓመት የመጀመሪያው 5 ወራት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር እንዳይወሰድ ማድረጉን ያነሳ ሲሆን በአንጻሩ የመንግስት ግምጃ ቤት ሰነድ ገበያ ለበጀት ጉድለት ማሟያ እየዋለ ያለበት ሁኔታ መፈጠሩንም ጠቅሷል። ይኸው የገንዘብ ፖሊሲ ኮሚቴ ወቅታዊ የማክሮ ኢኮኖሚ ጉዳዮችን ከመዳሰስ ባለፈ የገንዘብ ፖሊሲ ምክረ ሀሳቡን ለባንኩ የዳይሬክተሮች ቦርድ በማቅረብ ማጸደቁንም ጠቅሷል። በዚሁ መሰረት ቦርዱ የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ ወሰነ ሲሆን ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎትና ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች እንዲሁም አሁን ያለው 24 በመቶ ዓመታዊ የብድር እድገት ገደብ ባሉበት እንዲቀጥሉ ወስኗል። እንዲሁም ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ መጨመሩ ታይቷል ያለ ሲሆን ይህም ሁኔታ ጠቅላላ የገንዘብ አቅርቦት እንዲጨምር በማድረጉ ሁኔታው እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት የመጠባበቂያ ክምችት ምጣኔ ከ5 በመቶ ወደ 10 በመቶ ወርሃዊ አማካኝ ከፍ እንዲል አስወስኗል። በአንጻሩም የእየለት መጠባበቂያ በነበረበት 5 በመቶ እንዲቆይ ምክረ ሀሳብ አቅርቦ በቦርዱ ጸድቋል። በመጨረሻም የኢትዮጵያ ብሔራዊ ባንክ ለዓመታት ተግባራዊ ሲያደርግ የቆየውና በሕግ ተወስኖ የነበረውን የ7 በመቶ ዝቅተኛ የቁጠባ ወለድን በማንሳት ከዚህ በኋላ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን ማድረጉን አስታውሷል። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ውሳኔ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለውን በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ይበልጥ ውጤታማ ለማድረግ ያለመ መሆኑንም ኮሚቴው ጠቅሷል። የዚህ ፖሊሲ ዋና ዓላማ በኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋትና የባንኮችን የውድድር መንፈስ በማሳደግ ቁጠባን ለማበረታታት መሆኑን ጠቁሟል።